ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንደምን ከርማችኋል? በዚህ ሳምንት የሜንታል ሄልዝ አዌርነስ መንዝን በማስመልከት ልዩ ፕሮግራም ሁላችንም የሚያስፈልገንን ፕሮግራም ከእንግዳችን ከቤተልሔም በቀለ ጋራ ወደ እናንተ ልናደርስ ዝግጅታችንን አሰናድተናል። እኛ ሜንታል ሄልዝ ሲባል ብዙ ጊዜ የሜንታል ነገር ይመስላል፣ የአእምሮ ችግር ብቻ ይመስለናል ነው። ስሜታዊ ሊሆን ይችላል፣ ኢሞሽናል ሊሆን ይችላል፣ ፊዚካሊም ደግሞ ይመጣል። ስለ ወልነስ እናንሳ። ክሊርሊ ሁሉም ሰው ይረዳዋል ወይ? ምን ማለት ነው? ምን ላይ ተጽዕኖ ምን ድረስ ይደርሳል የሚለው ነገር ላይ የጥሞና ጊዜ እኮ ያስፈልገዋል፣ ሬስት ያስፈልገዋል እኮ አእምሯችን። መቼ ነው የሚያርፈው? ሁሌም የምንጨነቅ ከሆነ እሱ አሁን ሬድ ፍላግ ነው። ምንድነው ሰው መረዳት ያለበት ያለሽ? ቅድም ያልኩት ሰውና ችግሩን መለየት አለብን። እኛ እኮ ወና ብሮክ ከየት ይጀምር? አሁን አንድ ሰው ይሄን ስንነግረው ራሱን አየ ከየት ይጀምር? ምነው ጠይም አሳ መሳይ ብላለች። ጠይም አሳ መሳይ እኮ ታያለሽ ወዲያው ነው ዘዳ ሲታይ እንላለን አይደል? በጋግ እንላለን። ሲሰማችን አውቶማቲክሊ ዋው ብሎ ወደዛ ይሄዳል። አርብ በጀሚሾ ይጠብቁን። ብዙ የምታተርፉበት ፕሮግራም ነው። እንግዲህ እስከዛው ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁን። እናመሰግናለን። ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንደምን ከርማችኋል? ዛሬ በጣም እጅግ አስፈላጊ የሆነ ቶፒክ ወደ እናንተ ልናደርስ እዚህ ታድመናል ከእንግዳይ ጋር። እንግዲህ ዓለማችን ውጥረት የሞላባት ብዙ ነገሮች ራሳችንን እስክንረሳ ድረስ እስክንጥል ድረስ ሩቲን ውስጥ ከተውን በየዕለቱ ብዙ ሃንድል የምናደርጋቸው ነገሮች አሉ። የሁላችንም ህይወት በአንድም በሌላ መልኩ ተመሳሳይ ነው። ታዲያ በዛ ሁሉ ውስጥ ወደ ራሳችን መለስ ብለን እንድናይ፣ ራሳችንን እንዳንረሳ እንድናስታውስ የሚያግዘንን ሀሳብ ልንወያይ ነው እዚህ የተገኘ ነው። ከእንግዳይ ከቤተልሔም በቀለ ጋራ ወደ እናንተ ልናደርስ ይህን ሀሳብ እዚህ ታድመናል። ቤቲ በብዙ መልኩ ይህንን ሀሳብ ወደ እናንተ እንድታደርስ ራሷ ላይ የሰራችው ሙያዋ በጣም ፓሽኔት የሆነችባቸው ሀሳቦች ስለሆኑ ደስ ብሎኛል እዚህ ስለተገኘሽ ቤትዬ። ይህን ፕሮግራም እየሰራን ስለሆነ ብዙ ሰዎችን እንደሚጠቅም ስለማስብ ማለት ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ጀምዬ። እኔም በጣም ደስ ብሎኛል ከአንቺ ጋር ለመሆን። ያው አንቺን አውቆ የማይወድ ሰው የለም። ስለዚህ አይደል? ኦኬ እነሱን እየጠየቁ እና ስለዚህ ታፒክ ራሱ ልናወራ ስናስብ በጣም ነበር ደስ ያለኝ። አስፈላጊም ነው። በጣም ብዙ ነገር እያየን ስለሆነ በማህበረሰባችን እዚህም ሀገርም ሆነ ኢትዮጵያም ብዙ ነገር እያየን ስለሆነ ትክክለኛ ታፒክ ነው ብዬ አስባለሁ። ሳም ሶ ኤክሳይትድ፣ ደስ ብሎኛል። በጣም ጠቃሚ ነው የሚሆነው። ቴንኪው ቤትዬ። እንግዲህ ተመልካቾች ይሄ ፕሮግራም በደንብ ውስጣችሁ እንዲገባ ዘና ብላችሁ ያላችሁበትን ኢንቫይሮንመንት ቀየር አድርጋችሁት፣ መብራቱን ትንሽ ዲም ያድርጉት፣ የምትጠጡትን ነገር አዘጋጅታችሁ ትንሽ ብላንኬት ነገር እግራችሁ ላይ ጣል አድርጋችሁ በደንብ ወደ ውስጣችሁ አስገብታችሁ ብትከታተሉት ህይወት ከበድ ያለ ቀን ወደኛ በሚያመጣበት ጊዜ የምታስታውሱት እነዛን ከባድ ቀኖች የምትወጡበት እንደሚሆን አምናለሁኝ። አብራችሁን ቆዩ። ቤቲ እንግዲህ በጣም ደስ የሚል ሀሳብ ነው ዛሬ የምናነሳው። የምታሰሪንም ኤክሰርሳይሶች እንደሚኖሩ አስባለሁ። ከአንቺ ጋር ተገናኝቶ እሱ ሳይኖር አይቀርም። የራስሽንም ፕሮግራሞች ስትጀምሪ ስለምታረጊ ያንን ስለማቅ ያንን ሁሉ እናረጋለን። ከዛ በፊት ግን እንደው ለመጀመሪያ ጊዜ ማያቆሽ ካሉ ይኖራሉ ብዬ አላስብም። በተለያዩ መድረኮችን የምታስውቢ ፈርጥ ነሽ፣ ጎበዝ፣ በጣም ታለንትድ። በዛ ነው ያህል በጣም በብስለት የተሞላሽ ሀሳቦቹን ሁሉ በደንብ በቃ ገብቶሽ ተሸክመሻቸው ሜሴጆቹ እንዴት ደሊቨር እንደምታደርጊ በጣም ነው የሚያስደስተኝ። እንደዛ አይነት ሴት ቤቲ ማናት? እስቲ ማያውቁሽ ካሉ ደግሞ እንደው እንዲተዋወቁሽ በተወሰነ መልኩ አስተዋውቂን። አንቺ ያልሽውና በቃ እሱ ብቻ ይሆን። እግዚአብሔር ያክብርልኝ ጀምዬ። ቤተልሔም ማናት ሲባል አሁን ወደዛ ውስጥ አንገባም። አጠር ባለልን መልሰው ነው። ያው መጀመሪያ
እዚህ ሀገር ኢትዮጵያ ተወልጄ እዚህ ሀገር ነው ያደግኩት። ባህሌን በጣም ኢትዮጵያነቴን በጣም እምወድ ሰው ነኝ እና እናትም ነኝ። እናት ሲሆን ደግሞ ብዙ ነገር ምን አይነት እናት ነው መሆን የምፈልገው፣ ምን አይነት ልጅ ነው ማሳደግ የምፈልገው እያልኩ ራሴን ብዙ ነገር ላይ መጠየቅ ጀምሬ ነበር። በህይወት ደግሞ በጣም ብዙ ወጣ ወረድ ሲኖር ወይ እኛ እንወድቃለን፣ ወድቀን እንቀራለን፣ ወይንም እየተንገዳገደንም እየወደቅንም ግን በቃ እግዚአብሔር ምንድነው ሊያስተምረኝ የሚፈልገው በዚህ ሰዓት ብለን እያስተዋልን የምንሰራቸው ስራዎች ሊኖሩ ይችላሉ። እኔ በጣም ትልቁ ጸጋዬ ብዬ የማስበው እሱን ነው። ቤቲ ማናት ብትይ ጠንካራ ሴት ናት ብዬ አስባለሁ ራሴን። ከሁሉም በላይ ግን ፍቅር ያላት ሰው ነኝ። I really think እሱን ነው የማስበው ስለ ራሴ። ምን አደርጋለሁ ቢባል እንዳልሽው መድረኮችን እመራለሁ። የተለያዩ መድረኮችን ያው ብዙ ጊዜ ሴት ሆነን በእኛ ማህበረሰብ ውስጥ በዛ መድረክ መምራት ብዙ እንትን የለም፣ ግን ያየሁት ሰው ብዙ የለም። ግን እግዚአብሔር ደግሞ ጸጋ ሲሰጥሽ ጸጋ ይሰጣል። እግዚአብሔር ይመስገን በሱ ሰራለሁ። ሌላ እና እኔና አንቺን በጣም አላይን የሚያረገን ነገር የኪነት ቤት የሚባል ኦርጋናይዜሽን አለኝ። ዌልነስ እና ኮልቸር ላይ ነው የምንሰራው። ድህነትን ማለት ነው፣ ሜንታል፣ ፊዚካል፣ ኢሞሽናል ዌልነስን፣ ሶሳይታል የሶሳይቲንም ዌልነስን እኛን ሰዎችን ለመገንባት እና እሱም ዋና መስራች እና ስራ አስኪያጅ ኮሚኒቲ ውስጥም በጣም አክቲቭ ነኝ። ማይ ፌቨሪት በጣም በቃ ፌቨሪት ያንቺ የምታረጋቸው ነገሮች ብትይኝ እናትነቴ ነው። ነገን እየገነባው ስለሆነ ማለት ነው። ልጄ ላይ ነገ እየገነባው ነው። ልጄን ሳሳድግ ደግሞ ልጄን ብቻ ስለማላሳድግ ማህበረሰቦችም ልጆቹን ከሱ ጋር የሚያድጉስ ምን ይመስላሉ እያልኩኝ ስለማስብ እሱንም እንደ ስራዬም ብዬ ትልቁን ማስበው እሱን ነው። በጣም ደስ ይላል። ህይወትሽን ስትኖሪያት እያንዳንዷን ሀሳብ በቃ በተረጋጋ በጥልቀት እንደምታረጊው አስባለሁ። ከዚህ ከመግባታችን በፊት ስቱዲዮ ራሱ ቡና በትጎ ካፕ መጠጣት አልወድም ስትይ ነበር። 3 ደቂቃ ብትኖረኝ ቁጭ ብዬ አጣጥሜ መጠጣት ነው የምወደው ስትይ ነበር። እና በጣም ብዙ ሰው የተራበው ነገር ነው አንፎርቹኔትሊ የሚያደርገው ነገር ሳይኖር። ተመልካቾች ራሳችሁን ጠይቁ። ይሄ ውጥረት በቃ የሆነ ፍጥነት መኖር እንዳለበት ቶሎ ይሄ ረሽ የሚያደርገው ስሜት ብዙ ሰው ስትራግል የሚያደርግበት ነው። ይሄ በዙሪያችን ያለው ነገር ሁሉ ስለሚሮጥና የከበበን ነገር እኛንም እንደዛ አይነት ስሜት ውስጥ ይከተናል። ምን አረጋው ነገር አለ ለምንድነው ማልረጋጋው ብለን ራሱ ደግመን ጊዜ ወስደን ካላሰብን በስተቀር አያደርግምና ያንን አስተውለዋለሁ አንቺ ላይ። በጣም ደስ ይላል ያጋራሽን ነገር፣ ስለ እናትነትሽ የገለጽሽበት መንገድ በጣም ደስ ይላል። በጣም የሚገርመው ፓርት አንቺ በዚህ ልክ ባህልሽን የምታቂ ሴት፣ ባህልሽን የምትወጂ ሴት፣ ኪነት ቤት ላይ የምትሰሪ ውዝዋዜው ምናምን በቃ ሰዎችን ከመድረክ የሚያስወርድ ነው። በጣም በቃ ምትቺ ነሽ እዛ ላይ እና ያ ነገር እንዴት ነው ከኢትዮጵያ አሁን የመጣችው? ኢትዮጵያ ያለ ሰው እንደዚህ በጣም የተወሰነ በጣም ጊፍትድ የሆነ ሰው ነው የሚኖረው እና ያ ተስጠዋለሽ። ከዛ አልፎ ግን አማርኛሽ በደንብ ጥርት ብሎ ሀገር እንዳደገ ልጅ ሳይሆን ባህልሽን ሀገርሽን ወደሽ የምታደርጊው ነገር በጣም የሚያስደስት ነገር ነው። እስቲ እንደው እንዴት ያ ነገር መጣ፣ ኬት መጣ የሚለው ነገር የተወሰነ ነገር ብንል ደስ ይለኛል። ማለፍ አልፈለግኩም። በጣም አስፈላጊ ነው። እኛ ትንሽ ሆነን ነው የመጣ ነው እና ቲኔጀርም አልነበርኩም፣ ፕሪቲን ነበርኩኝ። በቤተሰብ ብዙ ጊዜ ላይ የቤተሰብ ዋናው ነው ምናምን ይባላል በእኛ ማህበረሰብ። በጣም ትክክል ነው። እንደ ቤተሰብ ትልቅ ኢምፖርታንት ብላ እናቴ በጣም አባቴም በት ሞር ድራይቪንግ ፎርሱን የያዘችው እናቴ ነበረች እና የቃል ጽሁፍ ታጽፈን ነበረ ገና እንደመጣን። የሚገርምሽ ነገር ጨዋታም ውዝዋዜ ደግሞ እና ባህላዊ ውዝዋዜ የኢትዮጵያን በየአይነቱ ብሔር ብሔረሰቡን በሙሉ አባቴ ደግሞ ይከፍትልን ነበረ እንድናይ። ያደኩበት ከተማ ኒውዮርክ ሲቲ ነው። ደንበኛ ፈረንጅ ታውቂያለሽ፣ ፈረንጅ የሚያደርግ ከተማ እና እዛ ውስጥ ሆነን ግን ራሳችን እንዳናጣ እንዳንጠፋ በዛ አገርን ማወቅ ማለት ባህልን ማወቅ ማለት ማንነትሽን ማወቅ ማለት ነው። በጣም አስፈላጊ ነው። በዛ ሰዓት እኔ ይህንን ነገር አልገባኝም። በቃ ህጉን ማክበር ስላለብኝ ቤት ውስጥ በአማርኛ ብቻ ነው የምናወራው ይባል ነበረ። ከዛ ሌላ ደግሞ
ቃል ጽሑፍ ቤተክርስቲያን የምንሄድ ነበረ። እሱ ደግሞ ማህበረሰብ ብቻችንን አይደለም የማሚና የዳዲ ቋንቋ ነው ብለን አይደለም ያደግነው። ሌላ ሰውም እንደሚያወራ ታያለሽ። ቡና ሲፈላ በባህል ጊዜ ሰው ሲመጣ ያንን ነገር በቃ ባህላችንን ፍቅር ይዘን እንድናድግ ነው ያደረገው እውነት። እና ደግሞ በቃ የሆነ ኩራትም ይሰማሻል። ሌላ ቋንቋን በመቻልሽ ራሱ ኩራት በጣም ይሰማሻል። እና እኔ የሆነ እድሜ ላይ ታናሽ እህቴን ጓደኞች ልጆች ምናምን ቤተክርስቲያን ልጆች ኒውዮርክ ውስጥ ሰብስቤ አማርኛ አስተምር ነበረ። ከዛ በኋላ ደግሞ ከቸርች በኋላ ደግሞ ባህላዊ ውዝዋዜም ማስተምር ነበር። እና ይሄንን ደግሞ የሚገርምሽ ነገር በስራ ላይም ስላየሁት ነው። ያኔ ያስተማርኩት እህቴ አማርኛ እንዳትረሳ ልጆቹም ስላሉ ማስተማርም ስለምወድ ነበር። አንዴ እህቴ በቃ አረሳው for the rest of my life አረሳውም። ኤሌቬተር ውስጥ ገባን ኒውዮርክ ወደ ቤት እየሄድን ማለት ነው። እና ልክ ኤሌቬተር ውስጥ ስንገባ ሌሎች ሰዎችም ነበሩ። ወዲያውኑ ወደ አማርኛ ለወጠች። እያወራን የነበረው በእንግሊዝኛ ነበረ። ልክ ኤሌቬተር ውስጥ ስንገባ ሰው ስለነበር ወደ አማርኛ ለወጣ በአማርኛ ማናገር ጀመረችኝ። እና ከዛ በኋላ ቴንክ ዩ ሶ ማች አለች። በቃ አመሰገነች። እንኳንም ማስተማርሽኝ አለች። ምክንያቱም ፍሪደም ራሷን ሊሚት ማድረግ አልነበረባትም። ሰው አለ ብላ ራሷን ሊሚት ማድረግ አለ የፈለገችውን ነገር ሌላ ቱል ነበራት፣ ሌላ ኦፕሽን ነበራት። እና እኛ ብዙ ጊዜ ልጆችን እንግዲህ እሷ ስትመጣ 3 ዓመቷ ነበር እና ልጆች ሲመጡ በትንሽ ነው ብዙ ነገር አይችሉም እንዳናስጨናነቃቸው ምናምን ይባላል። እንደሷ እግዚአብሔር ሲፈጥረን አይምሯችን በሷ አምሳያ ነው እንግዲህ የተፈጠርነው አይደለ? እና አይምሯችን እኮ በጣም ቫስት ነው። በቃ ያድጋል፣ እንደሰጠነው ያድጋል። እውነት ነው። ትንሽ healthy amount of stress ይባላል። ትንሽ በጣም የተጫነ ሳይሆን ትንሽ level of stress ሲሆን እሱን ስትሬስ ለማሸነፍ ሰፋ ይላል። ከዛ ሲሰፋ ይጠነክራል ማለት ነው። ሌላ ደግሞ ትንሽ ሲጨምርበት ሰፋ ይላል። 2 3 4 5 ቋንቋ መናገር እንችላለን። እና እኛ ቤት ግን ትልቁ ነገር ከቋንቋው በላይ ማንነታችን ላይ እንዲሰራ ደግሞ አሁን authoritative በቃ ማዘር በጣም ሶፍት ናት። ይሄን ሶፍት ስትሬንግዝ የሚባለው ለስለስ ብላ ጠንካራ የሆነች ማዘር ስትሬት ፎርወርድ ጠንካራ ነው በእኛ ኢትዮጵያዊ አባት። እና እሷ እንደዚህ ብትሆንም ነቅነቅ የማትልባቸው ትልቁ ነገር ነበር ባውንድሪም ነበር። ቋንቋ ማለት ነው። ቋንቋ መርሳት ቤት ውስጥ ቁጭ ብለሽ ሰው ሲገባ ዝም ብለ መቀመጥ አንችልም። ኖር ማለት አለብሽ። ኮፍያ አድርገሽ ቤት ውስጥ አትገቢም። እኛ ላይ ብቻ እንዳይመስልሽ ቤተክርስቲያን እንደዛ ሲመጡ ወጣቶቹ ልጆች አውልቅ ብላ እየተቆጣች አይደለም እንታ አውልቅ ብላ ከዛ ሰላም ትላቸዋለች። ማስተካከል ያለባቸው ስርዓቱን ነው። ልጆቹን ግን ትወዳቸዋለች። ያንን ፍቅርንም ኢንፎርስመንትንም አንድ ላይ ያደረገች ቤት ብዙ ወላጅ የሚቸገርበት በጣም ምክንያቱም እሺ ስንል ፍቅር የሰጠን ይመስለናል። እሺ ስላለን አይደለም። እውነት ነው። በኋላ ላይም ልናወራበት እንችላለን። አሁን ወደ እናትነቴም ከእናቴ አስተዳደግ እኛን ያሳደገችበትን መንገድ ብዙ ነገር ተምሬያለሁ። በራሴም ደግሞ እያነበብኩ ስመጣ ሞር አዌርነስ ላይ ሲደርስ ሰፋ እያደረኩኝ ፕሪንሲፕል አሁን ለሰው የምናገረው በቅርብም ለቄ ነበር ቪዲዮ የኛ እንደ እናት እንደሚያሳድግ ሰዎች የኛ ስራ ምንድነው? ሞስት ኢምፖርታንት 3 ስራ አለ ልጄንም የምነግረውና እሱ ልንገርሽ አሁን። እሺ ባክሽ ታላቀረ 3ቱ ነገር ከዛ ጋም ስለተያያዘብኝ ነው ነገርሽ። አንደኛው ልጄንም የምለው ነው። ልጄ ገና 6 ዓመቱ ነው። ከ4 ዓመት ጀምሮ ሰምቷል ይሄን። የመጀመሪያ ስራዬን እኔ እንደ እናት አንተን መውደድ ነው። በቃ ስራዬ ነው። በቃ ማንም ሰው ምንም ብታደርግ ምንም ባናደድ ይሻለኝ ብታናደደኝ ምን ችግር አንተነትህን እንኳን አይደለም የምናደደው ብበሳጭ አልኩት። ብበሳጭ ስራው ላይ ነው የምታደርገው ነው። አንተ ደግሞ ድርጊትህ አይደለህም። አንተ ሰው ነህ። አንተን ሁሌም እወድሃለሁ። የምታደርገውን ነገር ሁሌ እቀበላለሁ ማለት አይደለም። ይሄን ነገር እሱነቱንና ስሜቱን ስራውን እንዲለይ አረጋለሁ። እኔ እንኳን ኢንፎርስ ባደርግ አንዳንድ ነገር እንዳልኩሽ ነው። እናቴ ታቅፋለች፣ ዜጋ ታርማለች፣ ግን ታቅፋለች። እሱነቱን እወደዋለሁ፣ ድርጊቱን ሁሌ ላልቀበል እችላለሁ። ሁለተኛ ስራዬ እንደ እናት ለሁላችንም ብዬ የማስበው እሱን ፕሮቴክት ማድረግ ነው። ፕሮቴክሽን that's what I tell my job ፕሮቴክት ማድረግ ነው። አንተ
ultimately አልኩት በቃ ያደክ ስትመጣ ራስህን ታርጌት ፕሮቴክት ማድረግ እንዳለብህ ታውቃለህ መጀመሪያ ግን ስራዬ አንተን ፕሮቴክት ማድረግ መጀመሪያ መውደድ ነው ከዛ ፕሮቴክት ማድረግ ነው ሶስተኛ ስራዬ ያደገ ሲመጣ ደግሞ ሶስተኛውን ነገርኩት ማስተማር ነው አልኩት የኔ ስራዬ ማስተማር ወደሃለሁ ምንም ብታረግ ወደሃለሁ ፕሮቴክት አደርጋለሁ ከተለያየ ከራስህም አንዳንዴ ከራስህም እውነት ነው ሶስተኛው ደግሞ ማስተማር ነው ስለዚህ ሳስተምር አሁን እሱ የፈለገውን ብዙ ጊዜ እሱን ሳስተምር ቁጭ በል ምናምን አይደለም ኢንተረስትድ በሆነው ነገር አስተምረዋለሁ ከዛ ደግሞ ለቀቅ አደርጋለሁ ልጅ ነው ከዛ ሲፈልግ ደግሞ ቁጭ አደርጋለሁ ሪኢንፎርስ አደርጋለሁ ከዚህ ከሶስቱ ሌላ ምን ነገር አልነገርኩትም ታዲያ ምን ማለት ነው አሁን እሱን ለማስተሰት የሚል ነገር የለም ነግሬዋለሁ እኔ የኔ ስራ አንተ ማስተሰት አይደለም የኔ ስራ አንተ መውደድ ነው ፕሮቴክት ማድረግ ነው ማስተማር ነው ደስታ የራስህ ነው አንተ ራስህን የምትደሰተው በመታየው ነገር ራስህን የምትደሰተው ያ ስሜት ነው ስሜት ደግሞ ማንንም ሰው ካንተ ያንተን ስሜት ሃይጃክ ሊያደርግ አይችልም ነው ያልኩትና ብዙ ጊዜ ልጆቻችን የማይሰሙ ይመስለናል ዝም ብዬ ሪፒት አደረገው ነው ደጋገምኩት አሁን 6 ላይ ምንድነው ስራ ይብል ሶስቱ ነገር ይነግርሻል ኦኬ ስለዚህ አሁን ባውንደሪ አለኝ ማለት ነው እኔም እንደናት እና ያንንም ከናቴ በዛ ብላ አውርታው አላወራቸው ግን እኛም ያደግን እየበሰልን ስንመጣ እዚህም ስራይ ደግሞ ዌልነስ ላይ መስራት ሲጀምር ራሴንም ይሄ ማይንድፉልነስ መሆን ሲጀምር በደም ፈትፈት አድርገሽ ስታረጊ ደግሞ አይ ቲንክ እግዚአብሔር የሰጠኝም ጸጋ ስትራክቸር ማውጣት ነው የሆነ ብዙ ድብልቅልቅ ያለ ነገር ላይ ስትራክቸር ማውጣት ጭንቅላቴ የተሰጠኝ ጸጋ ነው አሁን ይሄ ሁሉ ትምህርት ምን ማለት ነው ኦኬ ይሄ ነው ስራዬ ማለት ነው ይሄ ነው ስራዬ አሁን እሱ ጋይዲንግ ፕሪንሲፕል ይሆናል ማለት ነው እንደናት ከዛ ውጪ እግዚአብሔር ያውቃል ነገር ሁሉ ቀላል ይሆናል በጣም የሚገርም ነው መጀመሪያ ያነሳሽው ሐሳብ አለ እናትሽ እንዴት እዚህ ሀገር መጣችሁ ራሳችሁን እንዳታጡ ያደረጉበት መንገድ ውለታም ነው የዋሏችሁ ለእናንተ በጣም ብዙ ልጆች አሉ አሁን እዚህ ሀገር ወይ ከዚህ ከሀገሬው ልጆች ከነሱ ጋር አይሆኑ ወይ ከኛ ጋር አይሆኑ እኛ ጋርም ሲመጡ በደንብ ፊት ማድረግ አይችሉም በቂ እንደሚያውቁ አይገባቸውም ወይ አይሰማቸው እና ራሳቸውን የሚያጡበት ያስተዳደጋችን በራሱ የሚፈጥረው ተጽዕኖ አለ ጋፕ አለና ያንን እንዳይሆን በቃ በደንብ እዚህ ቦታ ላይ ደግሞ መቆም እንድትችይ ይሄ ማንነቴ ነው ይሄ ኮሚኒቲ ነው ማለት እንድትችይ አድርጎሻል ማለት ነውና ወላጆች እዛ ላይ በጣም ምን መውሰድ የምንችለው ሌሰን እንዳለ አስባለሁ በጣም ብዙ ልጆች አማርኛ መናገር እንኳን ባለመቻላቸው በጣም ፍረስትሬት ሲያደርጉ ትልልቅ ሆነው ትምህርት ቤት ሲገቡ አውቃለሁኝና ትልቅ ውለታ ነው የዋሉሽ እናትሽ ቤተሰቦችሽ በጣም ደስ ይላል ከዛ ውጪ ደግሞ የሰጠሽን ቲፕ የፓረንቲንግ ቲፕ በደንብ ሁላችሁም ኖት እንደወሰዳችሁ አምናለሁኝ በጣም ደስ የሚል ነገር ነው እስቲ አሁንም ወጣ ብዬ ቀጥታ ወደ ዌልነሱ ወደ ሜንታል ሄልዙ ልሂድ ፈለኩኝና ከዛ ግን መጀመሪያ እዛው ጋር እንዳለን የቺ ወጣቷ ቫይብራንት የሆነችው ኒውዮርክ ውስጥ ያደገችው ስቲል በማንነቷ ታነጻ ያደገችው ቤቲ ራሷን ከ20 ዓመት በኋላ ከ30 ዓመት በኋላ ወይም ትልቅ ሆና ስትስለው የት የምታገኘው ይመስላት ነበር ፒክቸር ታረጊ ነበር ነገሽን ምን ይመስል ነበር ህይወትሽ በልጅነት አእምሮሽ ስታስቢው ገና ትንሽ ሆኜ ኢትዮጵያ ያለው ራሱ ዶክተር ነበር መሆን ፈልገው ዶክተር መሆን ሰውን መርዳት ወዳለሁ ሁሌ የታመመውን መርዳት ምናምን ለሰው ደራሽ መሆን በጣም ፈልግ ነበር ከዛ ግን ባዮሎጂ ወሰድኩ ይቅርታ ባዮሎጂ አስተማሪዎች ካላችሁ ባዮሎጂ ወሰድኩና በስመ አብ ወልደ መንፈስ ቅዱስ ምንድነው ይሄ ነገር አልኩኝ አሁን ግን እያደኩ ስመጣ ከዛ በኋላ ዶክተርነቱን ተውኩት አልኩኝ ነገር ላይ ያለው ኬሚስትሪ ሳይንስ እንትን ፊዚክስ ቁጥሮች ወዳለሁ ዴታ ወዳለሁና አይ ቲንክ አሁን ግን እንደ ትልቅ ሆኜ ሪላይዝ ያደረኩት ያኔ right around that time የእናቴ አባት አረፈ አሁን ነው ከበሰልኩ በኋላ የገባሽ ስታዩ እና ልክ ከኢትዮጵያ እንደወጣን 2 ዓመትም አልቆየንም እሱ ሲያርፍ እና በጣም ነበር የምወደው በጣም ስም ለኔ ስም ሌላ ስም ሁሉ ነበረው ያን ያህል በቃ የሚወደድ ሰው የሚከበር በቃ ፍቅር የሆነ ሰው ነበርና ያኔ አይደን ቋንቋ አልነበረኝም ግሪፍ ምን እንደነበረ ሐዘን ምን እንደነበረ አዝኛለሁ ያለሽ ግን ግሪፍ ብዙ ነገር ውስጥ ኢምፓክት ያደርግሻል እሱ ደግሞ ዶክተር የኔ ልጅ ምናምን እያለ ኢንካሬጅ ያደርገኝ ነበር ከዛ ምን አለ በቃ አባቴ እኮ አለ አባቴም እኮ ልክ እንደሱ ኢንካሬጅ ያደርገኝ ነበር
ግን በዛ ሰዓት ያቺ እድሜ ወደ 14 15 ስንመጣ ከቤተሰብ ጋር አይደለም ዳይሬክት እንትናችን ወይ ከጓደኛ ጋር ወይንም ሌላ ቤተሰብ ነው እንጂ ዳይሬክት ቤተሰብ ጋር አይደለም። ቫልዩ ሲስተማችን ትንሽ ይለወጣል፣ ሆርሞናችን ሲለወጥ ምናምን ይሄ ሁሉ ወደ 14 አካባቢ እና ደግሞ ያኔ ሃይ ስኩል ነበር እሱ ሲያርፍ ማለት ነውና በቃ ምንድነው አላማ ጀምዬ እውነት አሁን ገና ነው ይሄንን ራሱ ሪላይዝ ያደረኩት ላንቺ ስነግርሽ because ፕሮሰስ አድርጌው አላውቅም። ይሄን ሁሉ አሁን ብዙ ስላነበብኩኝ እኛን ለመረዳት ለመስራት ብዙ ሳነብ አሁን የገባኝ ኦ ማይ ጋድ ግሪፍ ላይ ነበርኩ ለካ ያኔና ምንድነው ቫልዩ ይላል ግሪፍ አንደኛው ትልቁ ነገርና ከዛ በኋላ ምን እንደማረግ ራሱ I wasn't sure እውነቱን ለመናገር ትልቁ ደግሞ አስተዋጽኦ አረገ ብዬ የማስበው የምኖርበት ከተማ ኒውዮርክ ሲቲ በጣም የሩጫ ቦታ ነው። እውነት ነው። በጣም መረጋጋት በጣም የሚከብድ እዚህ ጋር ሆነሽ እዛ ጋር ነው የምታስቢው። ስንት ሰዓት ነው ትሬኑን የሚይዘው? ስንት ሰዓት ነው የምደርሰው? ከዚህ ወጥቼ የቴን ፒክ አድርጌ እዛ መራርጌ በስራ አለኝ በቃ በስማ እና በዛ ሰዓት ይሄንን ነገር አልገባኝም። ከኒውዮርክ ስወጣና ሌላ ከተማ ስገባ ሎስ አንጀለስ ገባው እርግጥ ያለ ነው ኮምፔር ከኒውዮርክ ጋር ኮምፔር ታደርጊው ሎስ አንጀለስ በቃ ቢቹ እዚህ ጋር አለ ዛፉ እዛ ጋር አለ በጣም ደስ ይላል። አሁን እንደገና ወደ ኋላ ሆኜ ሳይ በቃ ፊውቸር ምን ይመስላል ብዬ እውነቱን ለመናገር ብዙም እንትን አላልኩትም። ራሴን አሴስ አደርግ ግን ከሰው ጋር መስራት እንደምፈልግ ቁጥር ስለምወድ እና ደግሞ ወደ ኮሌጅ ምናምን ስገባ ምንድነው የኔ በቃ የኔ ችሎታ ምንድነው ፓሽኔ ምንድነው ብዬ ሪሰርች ነው ያደረኩት። ያኔም ጉግል ነበር እሺ ለምታዩ ሰዎች ኮምፒውተር ነበር እንደ ምናምን ሪሰርች አድርጌ አስተማሪ አለኝ አንደኛው አስተማሪ፣ ሁለተኛው ደግሞ ፋይናንስ ባንከር ሆኜ እና ሳስበው አስተማሪዎች እዚህ ሀገር እናቴ ይታሻሉ፣ ይከበራሉ፣ ይወደዳሉ፣ ይታሻሉ እና አይሰድ አይቆይ ይሄ ነገር ወደ ሌላ ቤት ይሻላል። ያኔም ደግሞ አሁን ቤት አልነበርኩም ላይክ እንደዚህ ረጋ ያልኩኝ የሰውን ስሜት ማዳመጥ የራሴን እዛ ቦታ ላይ አልነበርኩም። ያው እድሜው ምናምን ያለ ነገር ነው። ከዛ በኋላ ነው እንጂ እና በባንኪንግ ሄድኩኝ። ባንኪንግ ስገባም ግን ታውቂያለሽ ሰውን መርዳት ወድ ነበር። ሰው ፋይናንሻል ኤጁኬሽን ሰጥ ነበር ማስተማር የሚለው በሌላ መንገድ ያለ ነገር ነው የተሰጠሽ ስለሆነ በሌላ መንገድ ይመጣልና እሱንም አድርገን ነው እንግዲህ። ግን ደስ የሚለው ጀምዬ ካንቺ ጥያቄ ጋር በጣም ስለሄደብኝ ነው ሰው በደንብ እንዲያውቀው የምፈልገው። በቀደም ዕለት ከሆነች ልጅ ጋር ካፌ ቁጭ ብለን ይሁን ወጣት ልጆች አየሁኝ እና ኮሌጅ ከአንድ ጓደኛችን ጋር ሁለት ሆነን እኛ ሻይ እየጠጣን እያወራን እነዚህ ወጣቶች ደስ የሚሉ ኢትዮጵያኖች ናቸው እነሱ ቁጭ ብለው እንደዚህ የምታጠኑት ምን እያጠናችሁ ነው? አንዷ ምን አለች I'm afraid አለች። ይሄንን ታጠኛለች? አይ I'm afraid it's going to be like እኔ ደም አልወድም አለች። I said okay I wish ለኔ ቢረዱኝ የነበሩ ሰዎች ጥያቄ ነው የጠየኳት። ለምንድን ነው የምትፈሪው አልኳት። ነገረችኝ። ከዛ ሁለተኛው ነው ለምንድን ነው? ምክንያቱም አንደርላይንግ እንትን ስላለ ኮሩ ጋር መድረስ ፈልገሽ ጠየኳት እና ለሷ ያላሰበችውን ነገር ጋር ደረሰች። ምንድነው እኔ ቶሎ ብዬ መመለስ አልችልም። that means ስለራስሽ የምታስቢው ስለሆነ ብለሽ ነው። ማን ነው ስለሆነሽ ብለሽ የነገረሽ? እኔ አልኳት ማን ነው የነገረሽ እንደሱ? because እግዚአብሔር አንቺን ሲሰራ ምንም ሚስቴክ ሜክ አላደረገም። በቃ ሰርቶሻል። ያለሽ ደግሞ አንዱ ትልቅ ነው። ሁለተኛ አንዱ እሱ ነው። ሁለተኛ ነገር ደግሞ ዛሬ በፍርሃት የነገን ነገር ሁሌም ስለምንለወጥ ማለት ነው። ሁሌም ሲዝናችን ይለወጣል፣ ሁሌም እናድጋለንና በፍርሃት አይን ስለነገ አትወስኚ። ምክንያቱም ነገ ሌላ ሰው ነና። አይ ዊሽ ሰው የሆነ ሰው መጥቶ እንደዛ ቢለኝ ኖሮ ምክንያቱም ፈርቼ ነው ባዮሎጂ ኦ ማይ ጋድ what is this ብዬ ወይንም ግሪፉም ደግሞ ምን በቃ ብሎ ተዘጋ። ዞሮ እኮ አሁንም ሂውመን ባዲ ላይ ነው መሰራው ስልሽ ራሴ ፓሽን ሆኜ አንበቤ ነው መሰራው። ግን ያንን አንደርላይን ፊሩ የሚያግዝሽ የሚጠይቅ አብሮሽ እንድታዩ የሚያደርግሽ ሰው ቢኖር ለምን ያ ሰው ስላለፈበት ያ መንገድ ለኔ ቢነግረኝ ኖሮ በፊር ቤስድ ሆኜ እንደማስብ በፍርሃት እያሰብኩ እንደሆነ ራሴን ስስላት
ሊሚቲንግ ራሴን ሊሚት አድርጌ እንደማስብ ያስረዳኝ ነበር ብዬ አስባለሁ። እና በዛ ሰዓት ሩጫ ስለሆነ ለማስተዋል ጊዜም አልነበረም እና ብዙም እንትን አላሰብኩም። ግን እግዚአብሔር በጣም መልካም ነው ጀምዬ። በጣም ለምን መሰለሽ ከጊዜ ጋር ታድጊያለሽ፣ ጊዜም ይለወጣል፣ አንቺም ትለወጫለሽ፣ ዲፍረንት ሲዝን ውስጥ ትገቢያለሽ። መብሰል ያልሽው ነገር ደግሞ ይመጣል። ከዛ ድሮ ያላየኋትን ቤቲ ዛሬ እያየኋት ነው። ድሮ ቤቲ እንደዚህ ልትሆን ትችላለች መድረክ ላይ ማለት ምን አስቤውም አላውቅም። ባታስቢውም ግን የተሰጠኝ ጸጋ ስለሆነ መንገዱን ያመቻችልሻል፣ ይመጣል። አንቺ ደግሞ ዝግጁ ስለሆንሽ በጣም ደስ ይላል። ጥልቅ የሆነ ሀሳብ ነው ያነሳሽው ቤትዬ። እስቲ አሁን ወደ ሜንታል ሄልዝ ስለ ዌልነስ እናንሳ። እንደው አይ ቲንክ አሁን ትልቅ ኢንዱስትሪም ነው። በጣም ብዙ ሰዎች በየአቅጣጫው የሚያጮሁት ጉዳይ ነው፣ የሚነሳ ጉዳይ ነው። በጣም ጥሩ ነገር ነው። ለረጅም ጊዜ ነግሌክት የተደረገ ነገር ስለነበረ ግን ክሊርሊ ሁሉም ሰው ይረዳዋል ወይ? ምን ማለት ነው? ምን ላይ ተጽዕኖ ምን ድረስ ይደርሳል የሚለው ነገር ላይ ሁላችንም እኩል ይገባናል ወይ? እሱን እርግጠኛ አይደለሁም። እስቲ እሱን አስረጀን እባክሽ። እዛ ላይ በጣም እንደሰራሽና ዝግጅቱ እንዳለሽ እባክሽ እስቲ እሱን አስረጀን። በጣም ደስ ይለኛል። እኔ መጀመሪያ ጥያቄው ለመመለስ ብዙ ሰው የለንም የማናውቀውም በቃ you don't know what you don't know ይባላል። የማታውቂውን አታውቂም። ኤክስፖዠሩም ስለሌለን ነው። እኛም ደግሞ በባህላችን ይሄ ችግር ነው ይሄ መፍትሄ ነው ብለን አይደለም የምናስበው። ብዙ ጊዜ በባህላም እንግዲህ ኢትዮጵያ በጣም ብዙ ባህሎች አሏት። እውነት ነው። ቡና ስንጠጣ እኔ እኮ እንደዚህ ነው ባደር የሚያደርገኝ ይሄ ነው የሚሰማኝ አይደለም እንለው፣ ግን ቁጭ ብለን እንስቃለን፣ እንወያይ። ሶሻል ዌልነስ ክሬት ይደረጋል ማለት ነው። እና ስለ ሜንታል ዌልነስ ስናስብ ሁሉ ጊዜ በአይምሮች ይመስለናል። እኛ ትንሽ ወደ ኋላ ሄጄ በናገር ብችል እንደ ሰዎች ፊዚካል ቢይንግ ብቻ አይደለንም እኛ። ልክ ነው። ሜንታል አለ፣ ኢሞሽናል አለ፣ ስፒሪቹዋል አለ፣ ሶሻል አለ። እውነት ነው። ፋይናንሻል ደግሞ እንደዚህ ደግሞ ቫልዩ የምንሰጣቸው አሁን ባላንስ ላይፍ ላይ ባለፈው ስናደርግ አይ ነው ያንቺ ነገር ስለሆነ እንግዲህ የባላንስ ላይፍ ላይ ብዙ ዘርፎች ነበሩት። እዛ ውስጥ ያሉት በቃ እኛ ሁሉ እነዛም በሙሉ ነን እነዛ ነገሮች ላይ። እኛ ሜንታል ሄልት ሲባል ብዙ ጊዜ የሜንታል ነገር ይመስላል፣ የአይምሮ ችግር ብቻ ይመስለናል። ነው ስሜታዊ ሊሆን ይችላል፣ ኢሞሽናል ሊሆን ይችላል፣ ፊዚካሊም ደግሞ ይመጣል። እና እኛ እንደ ሜንታል ሄልት ወይም ሜንታል ዌልነስ ብለን ስናስብ ሰው እኛ እንደ ሰዎች የቱ ጋር ነው ባላንስ ያጣ ነው ጥያቄው እሱ ነው። ባላንሳችን የቱ ጋር ነው የወጣው? በማስተሳሰብ ነው? በመጨነቅ ነው? በድብርት ነው? ፊዚካሊ በማመም ነው? የቱ ጋር ነው ኢምባላንስ ያለው? የቱ ጋር ነው? አይ ዊሽ በቃ ይሄን ስቲግማ እንድናወጣም ስለምፈልግ ነው። ሜንታል ሄልት ላይክ እኔ አሁን I think I'm depressed ወይንም ድብር ብሎኛል ይልና ሻወር አይወስድም፣ ከሰው ጋር አትገናኝም። ግን it's okay እንላለን። ለምን? እግራችን ስላልተቆረጠ ወይንም እጃችን ስለማታየው ነገር የለ። ግን እኮ ከስራችን ወተናል፣ ከሩቲናችን ወተናል። ስሜት ከሰው ጋር ተገናኙ አይለንም፣ አውሩ አይለንም። ግን ያንን ነገር በዛ አይን ስላለመድ ነው ቋንቋው ስለማይታየን ያየነውን ብቻ ስለምናምን ማለት ነውና እኔ ሜንታል በቃ ምን እንዲያውቁ ፈልጋለሁ። ከዛሬ ምንም ነገር ባይወስዱ እንደ ሰዎች ኢምባላንስ ሲኖር ወይንም በቃ ሙሉ ለሙሉ ፉል ሆነን ማንሄድ ከሆነ ችግር ካለ ያ ችግር በብዙ አይነት መንገድ ሊመጣ ይችላል። በፊዚካል ሊሆን ይችላል፣ ጉልበት ማመም፣ ልብ ታይት መሆን ምናምን፣ ደም ብዛት ምናምን። አሁን እነዚህ ኦ ማይ ጋድ ተብሎ ለመድኃኒትና ለመዳን የሚሮጥባቸው ነገሮች ናቸው። ግን ከሰው ስንርቅ ሁል ጊዜ ከቤት ውጡ ሳይለን ስንጨነቅ ኮንስተንትሊ ስናስብ ይሄ እንደ ችግር ተብሎ አይታየም። አንድ እሱ ነው። ሁለተኛ ብዙ ጊዜ ያው የሶሳይቲ አስተሳሰብ
ትሪትመንትን ይወስነዋል ማለት ምን ማለት ነው ቫልዩ ምን ሰጣቸው ነገሮች አሁን ሰውን አላምንም እኮ እዚህ ጋር እኮ አብረተሹ ያወራል ይልሻል ሶ ምን ያረጋግሻል ይሄ ነገር ራስሽን አይሶሌት እንዲያረግ ታረጋግሽ አንድ አባት ጋር ሄደሽ አሁን በክርስትና ዓለም አባት ጋር ሄደሽ ታወሪያለሽ ከዛ ያ አባት አንስቶ ስላንቺ ወሬ ቢያወራ ከሶ ወደ ቸርች መሄድ አትችይም ወይ ደግሞ ወደ ሃይማኖትም መሄድ አትችይም ማለት ፈርደር አይሶሌሽን ከዛ ደም ብዛት እየመጣብሽ ደምሽ ከፍ እያለ ዶክተሮቹን አላምንም እዚህ ጋር ሄደው ስለ ብላድ ፕሬሸር ሃይ እንደሆነ ያወራሉ ስለዚህ አልሄድም እዛ ጋር የሆነ ነገር አለ ግን እነዛን ሰዎች ስላሉ አልሄድም ካልሽ ደም ብዛቱ ይጨርስሻል ሜንታል ሄልት ምንም አይነት ልዩነት የለውም ደግሞ ሰውነታችን especially emotions ላይ ስናወራ ሰውነታችን ኢንፎርሜሽን ነው የሚሰጠው ኢሞሽን እኔ በቃ ሰው የኛ ሰው ሌላ ሁለተኛ ነገር ቢያቀም ፈልገው ኢሞሽን ኢንፎርሜሽን ነው ኢሞሽን ኢንፎርሜሽን በቃ ዴታ ነው እየነገረን ነው የሆነ ዛሬ ከልጅ ጋር እናወራ ነበረ ስሜታችን የሆነ ነገር እንደሆነ ውስጣችን አስተሳሰባችን ላይ ቫልዩአችን ሊሆን ይችላል የሆነ ነገር እየነገረን ነው ማዳመጥ ከቻለ ካስተዋል ነው ትክክል በቃ እሱን ነውና ፊዚካሊ የሚታይ ነገር ቀላል ነው መፍትሄ ለማግኘት እኛ አሁን እንድንጠነክር የምፈልገው እንደ አድቮኬሲም በዩ እንደ ማስተማርም በችሎታዬ በማቀው ዶክተሮች ጋር በማውራት በጣም በማንበብ ራሴ ላይ በመስራት ትልቁ ደግሞ ራሴ ላይ ለመስራት ስለተጠቀምኳቸው ከጉርጓድ ራሴን ለማውጣት ብዙ ነገር ሪሰርች ስላደረኩኝ ብዙ አይነት እንትኖች የተለያዩ ኦፕሽኖች እንዳሉ መረዳት ጀመርኩ እኔ ደግሞ ለሁሉም ሰው ደግሞ አንድ አይነት መፍትሄ የለም እውነት ነው ግን አትሊስት ማወቁ ለሜንታል ሄልት ወይንም ኤኒ ታይፕ ኦፍ ዌልነስ ላይ ስታወቂ ትልቁ ነገር ማወቁ ነው ለምን ብቲ ማናቀውን እንፈራለን ማናቀውን አቮይድ እናረጋለን ማናቀውን ነገር ዲስሚስ እናረጋለን ቅድም እንዳወራ ነው እንግዲህ እዚች ጋር ኮኒ ጨጓራዬን እንላለን ጨጓራና አይምሮ ሜንታል ዌልነስ ብዙ ጊዜ ተገናኙ ናቸው ጨጓራ ችግር ያለው ሰው ኤንዛይቲ ያለበት በጣም ያስባል በጣም ኦቨርሊ ያስባል ጭንቅላቱ ሁሌ ጭንቅላታችን እኮ እንደሱ አይደለም ሆነ ያለበት የኳይት ጊዜ እኮ የጥሞና ጊዜ እንላለን አይደለ የጥሞና ጊዜ እኮ ያስፈልገዋል ሬስት ያስፈልገዋል እኮ አይምሮአችን መቼ ነው የሚያርፈው ሁሌም ምን ጨነቅ ሆነ እሱ አሁን ሬድ ፍላግ ነው እና እኛ ግን ወደ ትሪትመንትም ስትይ መፍትሄም ስትይ እነዚህ ነገሮች ችግር ነው ብለን ስለማናወራ መፍትሄ አናገኝላቸውም ብዙ ጊዜ ሶ የሜንታል ጭንቀቶች የአይምሮ ጭንቀቶች የኢሞሽናል ጭንቀቶች ወደ ፊዚካል ነግረውን ዝም ስንላቸው ኳኳ ሲያረጉ ሳንከፍትላቸው ኧረ እባክሽ ሲለን ዝም ስንለው ይመጣና ልባችንን ጉልበታችንን እግራችንን ሆዳችን ላይ እዛ ላይ ስንደርስ ነው ኦ ማይ ጋድ something is wrong እንልና የት እንሄዳለን ፊዚካሉን ችግር መፍትሄ የሚሰጠን ሰው ጋር እንሄዳለን ስሩ እሱ አይደለም መነሻው እሱ አይደለም እና ለሁሉም አንድ ግርግዳ መቀባት ብንፈልግ ቀለም ብንቀባ አንድ ብሩሽ ሁሉንም ቀለም አትቀቢም እንግዲህ ቡኒ ነው የሚሆነው ጥቁር ነው የሚሆነው አላን በቃ ቢጫ ብትፈልጊ ሰማያዊ ስለዚህ ለሜንታል ሜንታል ዶክተሮች ጋር ብንሄድ ለፊዚካል ኤልመንት ፊዚካል ሆሊስቲክ የሆነ አፕሮች ደግሞ ለማግኘት እንዳልሽው ማስተዋልን አለበት ከአስተሳሰባችን ከድርጊታችን ፓተርናችን ምንድነው እያለን ብናስብ ብዙ ነገሮች ጥግ ከመድረሳቸው በፊት መፍትሄ እናገኝላቸዋለን ትልቁ ነገር ደግሞ እንደ ሜንታል ዌልነስም ኢን ጀነራል ዌልነስ ላይ ስናስብም እንደሱ ነው የሚገርም ነው አሁን እንደው አልፎ እንሰማዋለን እንጂ በፍጹም ፊዚካሊ somewhere ያመመን ህመም ጨጓራዬ የደም ፕሬሸር ከፍ ማለት ምናልባት በምግብ ልናሳበበው እንችላለን እንጂ ካለን እዚህ ጋር ካለው ጫና ስሜታችን ከሚሰማን ነገር ራሳችን ላይ ከፈጠርነው ጭንቀት ስትረስ የተነሳ ነው ብለን ማሰብ ብዙዎቻችን ማናረገው ነገር ነው ዛሬም ቢሆን ይችላል እንደለው ከቀደም ስቱዲዮ ከመግባታችን በፊት እያልሽኝ ነበር ሰው ጨጓራውን ሲያመው ወይም ህመም ሲያመው ሄዶ እንደዚህ ያመኛል እንደዚህ ያደርገኛል ብሎ ስለዛች ቦታ ነው እንጂ የሚያነሳው
ኖርማሊ ላይፍ ስታይሌ እንደዚህ ነው፣ እንደዚህ አይነት ጫናዎች አሉብኝ፣ ይሄንን ፕሮሰስ አደርጋለሁ። ምናልባት እንትኑም ዳክተሩም ያንን ላያዳምጥሽም ይችላል። ምናልባት አሁን የተለየ እንደዚህ አይነት የምትሄጂባቸው እርዳታ የምታገኝባቸው ደግሞ ቦታዎችም አሉ እና በጣም በቃ ትኩረት እንድንሰጠው ሀሳቡን የሚያደርገን ችላ ማንለው ነገር የቅንጦት ማናደርገው ወይም ደግሞ በቃ የሆነ የለየለት ሰው አንዳንዴ ስቲግማም አለ አይደለ? ስለዛ ማንሳት በራሱ የሆነ ችግር አለ ምናምን ብሎ እንዲያስብ እኔ ሁሉም ሰው ቤት ላይ ሁሉም ጋር ያለ ሊከሰት የሚችል ነገር ነው። ሁላችንም ጥሩ ቀኖች ይኖሩናል፣ ጥሩ ያልሆኑ ቀኖች ይኖሩናል። እንዴት ነው በዛ ውስጥ ግን ናቪጌት ብናደርገው የሚለው ነገር ራሱን የቻለ የሚጠይቀው ነገር ስላለ ማለት ነው። በጣም የሚገርም ነው። ታዲያ ምንድነው ሰው መረዳት ያለበት ያለሽ? አሁን ለምሳሌ አንዳንድ ሰው ካደገበት ከልጅነቱ ጀምሮ ከመጣበት መንገድ ከወረደው ዛሬ እያለፈበት ካለው ጫና ተነስቶ በጣም ከፍተኛና እንደው ከፍተኛ እርዳታም ኢንተርፌረንስ የሚያስፈልገውም አይነት ደረጃ ላይ ያለ ሰው ይኖራል። ሌላው ደግሞ ኖርማል ዴይ ቱ ዴይ የሆነ የሚመጡ ውጣ ወረዶችን ሃንድል ማድረግ ሊሆን ይችላል የሚጠይቀው እና እንዴት ነው አይደንቲፋይ የሚያደርገው? ምን አይነት ሰው በምን መልኩ ነው ሃንድል ማድረግ ያለበት ትያለሽ? ምንድን ነው መፍትሄው? እንዴት ከየት ይጀምር? አሁን አንድ ሰው ይሄንን ስንነግረው ራሱን አየ ከየት ይጀምር? ትልቁ ነገር እንደ መቋጫ አላረገው ነበር፣ ግን መጀመሪያ ልንገርሽ እዚህ ላይ ብናስብ አንደኛ እኛ ቅድም ያልኩት ሰውና ችግሩን መለየት አለብን። እኛ እኮ we're not broken, like አልተሰበርንም፣ ችግር የለም ሰውን እንደ ሰው ማለት ነው። ግን ስትራቴጂ የለንም። ቅድም ያልሽ ስትራቴጂ የለንም። ደም ብዛት አለብሽ ይባላል። በደም ብዛት ላይ ይሄን አድርጊ ስትራቴጂ ይሰጥሻል ዶክተር። የአንደኛው ስትራቴጂ ምንድነው ወይም መፍትሄ መንገድ ያሳይሻል ማለት ነው። እንደዚህ አድርጊ፣ እንደዚህ አድርጊ፣ እንደዚህ አድርጊ። አንደኛው ስትራቴጂ መድኃኒት ማዋጥ ሊሆን ይችላል። እግርሽ ሲሰበር ፋሻ ያደርጉልሻል። አንደኛው ስትራቴጂ እግርሽን ስቀይ ትባያለሽ። እየነገረን ነው እንግዲህ ስለ ዌልነስ እናወራና ኢምባላንስ ሲሆን ትልቁ ነገር የምናየው whether psychiatrist ጋር therapist ጋር talk therapy ሆነ movement therapy whatever it is ስትራቴጂ ነው እየተማርን ያለ ነው። እኛነትን አይደለም የምንለውጠው፣ ኢምባላንሱን ወደ ባላንስ ለማምጣት ነው እየሞከረን ያለ ነው። ትልቁ አይ ቲንክ በቃ ማስተዋል ያለብን ይሄን ነው። እኔ እኮ እንደዚህ አይደለሁም ይልሻል። እኔ እኮ ዲፕረስድ አይደለሁም ይልሻል። አንቺ እኮ ዲፕሬሽን አይደለሽም፣ ሲቹዌሽኑ ነው ያለሽ ነው። አንቺነትሽ አልተነካም፣ አንተነትህ አልተነካም። ግን የሆነ ኢምባላንስ አለ። ያንን ኢምባላንስ ደግሞ ወደ ሴንተር ለማምጣት ወደ ኢኩሊብሪየም ለማምጣት እሱ ደግሞ በጣም ስትራቴጂ ያስፈልገናል። አሁን ልጅ ዳዴ ሲል እንግዲህ የማያውቀው መንገድ ሲሄድ አያውቅም። ስትራቴጂ ወይ እንይዘዋለን ወይ ኢንከሬጅ እናደርገዋለን፣ ጫማ እናደርግለታለን፣ whatever it is አይደል? እኛም እንደ ወደ ዌልነስ ስንሄድ ስትራቴጂ የሚያሳየን ሰው በጣም ያስፈልጋል። እሱን ካልኩኝ በኋላ ትልቁ ነገር በቃ እኔ ከዚህ በፊትም ካንቺ ጋር ገናል ስለ መተንፈስ ነው ትልቁ ነገር። እኔ I can't tell you enough ብዙ ፕሮግራሞች ላይም እውነትሽን ነው ካንቺ ጋርም የባላንስ ጊዜ ባላንስ ላይፍ ላይ በመተንፈስ ነው የጀመርነው። እውነት ነው። ስለዚህ እሱን እንተነፍሳለን መጀመሪያ excuse me ለምን ኢምፖርታንት እንደሆነ ማውራት ፈልጋለሁ። መተንፈስ አይምሮአችን እንግዲህ በጣም ፋሲኔቲንግ ነገር ነው። the brain is so fascinating, my goodness. I don't know እንደኔ ፓሽን ያለው ሰው ከሆነ አንብቡ። I promise ምንም በቃ I don't know እግዚአብሔርን more appreciate እንዳረግበት ያረጋኛል። ስለኛን አፈጣጠር ሳነበው ማለት ነው። ብሬናችን በጣም ባጭር ጊዜ ብዙ ነገር ኢቫሉዌት ያደርጋል። ብዙ ነገር ኢቫሉዌት አድርጎ የለመደውን ነገር ነው ብዙ ጊዜ አሶሲዬት የሚያደርገው። ቀላ ያለ ሰው ከቀይ ሰው ጋር ተጣልተን ከሆነ እኔ እኮ ቀይ ሰው አልወደም ይልሻል። በጣም ቶሎ ቀይና ረጅም ቶሎ ብሎ ዲሳይድ አድርጎ ነው ይላል። የሆነ ነገር በሲምፕል ዌይ ነው የምነግርሽ። ግን so fast ያንን ነገር ሲያደርግ ደግሞ አሁን ትልቁ ነገር ምንድነው ከዚህ በፊት ሀፕን ያደረገውን ነገር የሆነ ነገር ተሰምቶናል። ያንን ስሜት እንደ ኢንፎርሜሽን ይዞ
ከዛ በኋላ አንዲስ ኢንፎርሜሽን ሲል አይናችን ውስጥ ሲገባ ያ ኢንፎርሜሽን ያይና ይሄማ ቶሎ ብሎ አሶሲዬት ስፍት አድርጎ ወዲያው ቢካዝ እንግዲህ አስቢ አይቶ ፕሮሰስ አድርጎ ለማድረግና አክሽን ለመውሰድ በፍጥነት ነው መድረስ ያለበት። ሶ በዛ ፍጥነት ላይ ኦኬ ብዙ ጊዜ አውቶማቲክ ይሆናል ማለት ነው አስተሳሰባችን። ይሄንኛውም ደግሞ ወደ ዌልነስ ወደ ሜንታል ኢሞሽናል ነገር ስታመጭ ምንድነው ቫልዩ የሰጠነው ነገር አለ ማለት ነው ለዚህ ሲቹዌሽን። ለዚህ ሰው ቫልዩ የሰጠውት ነገር ረጅም ምን ነው ጠይም አሳ መሳይ ብላለች። ጠይም አሳ መሳይ እኮ ታያለሽ ወዲያው ነው ሲታይ እንላለን አይደል? በጋግ እንላለን። ሲስተማችን አውቶማቲክሊ ዋው ብሎ ወደዛ ሄዳል አፖዚቲቭም ለማሳየት ነውና ትልቁ ነገር ምንድነው ከዛው አውቶማቲክ ሪስፖንስ ቶሎ ብለው ከሚያደርገው ወደ ቆይ ለምን ብትኝ ብዙ ጊዜ ያለን ኢንፎርሜሽን ከድሮ የመጣ ነው። እውነት ነው። ሶ ብዙ ጊዜ አሁን በጣም የሆነ መጽሐፍ እያነበብኩ ነው እና because ልጄም እድሜው 6 ስለሆነ ከ6 እስከ 12 ያለውን እድሜ ኢምፓክቱን ስለኛ ማንነት ስለ ሶሳይቲ ምንነት የኛን አይደንቲቲ ቢልድ የምናደርግበት እድሜ ያዛን ብዙ ኢንፎርሜሽን እና ዴታ ያኔ ነው የምንቀበለው። የስዋት ስናድግ ግን ማስተዋልነትን ራስን ከራስ ጋር ብዙ ጊዜ ስለማናገኝ because ወይ አጥኑ እንባላለን ወደ ፈተና ነው ወደ ስራ ነው ወደ ህይወት ነው ወደ ኑሮ ነው ወደ ማግባት ነው ታታታታታ ቆም ብለን ቆይ ይሄ ነገር ቫልዩ ካሁን ከማስበው ጋር የሆነት ይሄዳል ብለን አይደለም አውቶማቲክሊ ብሬናችን ውሳኔ ይወስናል። ሶ በዚህ እድሜ ብዙ ጊዜ ከ6 to 12 ታድለር ሆነን ኢንፋንት ሆነን ብዙ እንክብካቤ እናገኝና በሰል ብለዋል ይባልና ለቀቅ ይደረጋል 6 to 12 ከ6 እስከ 12 ማለት ነው። ያኔ ግን እንዴት ክሩሻል እንደሆነ ልነግርሽ አልችልም። በዛን ጊዜ ያያዝናቸው ዴፊኒሽኖች ቫልዩ ሲስተም ትልቅ እስከሆነ ድረስ እሱን ይዘን የምንሄደው ሶ በዛ ሰዓት እኛ ምንም ነገር አናውቅም። ብዙ ጊዜ ልጆች ከሆነን ንጹህ ነን ይባላል። ልሙጥ ወረቀት አይደል የሚባለው ይባላል። ስለ አንድ ሰው ስለ ሌላ ሰው የማይወድ ነገር በሃይማኖት በይ በዘር በይ በምናምን ከሰማን እንመዘግባለን። ከሰማን እውነት ነው ያንኑ ይዘን ሰብኮንሺየስ ናችን ቁጭ ይላል። ቁጭ ብሏል። እኛ ስለፈለግን አይደለም የምንሰማው ሌላ ሰው ሲያወራ ነው። ሲስተሙን ኮንፊገር እያደረግን ነው ይዛኔ በቃ ሩሎችን እየጻፍን ነው ወደ ቴክኒካል ቋንቋ ስትመለስ። ተመልካቾቻችን ፕሮግራማችን ይቀጥላል። በጣም ጥልቅ የሆነ ሐሳብ እያነሳን እናንተም እየተማራችሁበት ራሳችሁን ህይወታችሁን እየመረመራችሁበት እንደሆነ አምናለሁኝ። ቀጣዩን ክፍል ሳምንት ይዘንላችሁ እንመጣለን። እናመሰግናለን።